የቼልሲ ተጫዋች ሳለ የክለቡ ታዳጊ ተጫዋቾች ሳይቀሩ በቅንጡ መኪኖች ሲንቀሳቀሱ እሱ ግን ወደ ልምምድ እንኳን ይመጣ የነበረው በስኩተር ነበር። በሀብት ላይ ሀብት፣ በዝና ላይ ዝና፣ በክብር ላይ ክብር ወደ እርሱ ተደራርበው ቢመጡም እሱ ግን እስከዛሬ የገዛው 2 መኪኖችን ብቻ ሲሆን እነሱም የድሮ ሞዴሎችና መደበኛ መኪኖች ናቸው። ይህ የሆነው ስግብግብ ሆኖ ሳይሆን ብልጭልጭ ነገርና ታይታ የማይወድ ጩኸትና የሰዎችን ትኩረት የማይፈልግ ከምንም በላይ ደግሞ ትላንቱን ያረሳ ስለሆነ ነው። በዓመት እስከ 30 ሚሊዮን ዶላሮች ቢያገኝም ከቀነጡና ከተጋነነ የድሎት ሕይወትና ከይሁኝ ባይነት ይልቅ ትሑትና ዝቅ ያለ የአኗኗር ዘይቤን ስለሚመርጥ ነው። እንደ ግሪጎሮሳውያን የዘመን ቀመር በ1998 የዚዳኑ የፈረንሳይ ብሔራዊ ቡድን የዓለም ዋንጫን ባነሳበት ምሽት ላይ በወቅቱ ገና ታዳጊ የነበረው ይህ ሰው በፓሪስ ጎዳናዎች ላይ በደስታ የሰከሩ ፈረንሳውያን በየመንገዱ የጣሏቸውን የውሃና የመጠጥ ፕላስቲክ ኮዳዎችን በማዳበሪያ ይሰበስብ ነበር። በሱ ልክ የተገፋ፣ በሱ ልክ አንገቱን የደፋ፣ በሱ ልክ ያጎነበሰና ድህነትን ያየ የለም። ግና ጠንክሮ መስራቱ መጨረሻ ላይ ከፍሎታል። የእስልምና ሃይማኖቱን አክባሪና ሳያዛንፍ እምነቱን የሚተገብር ሲሆን እልፍ አላፍ ለሆኑ ምስኪኖች እጁን ሲዘረጋም ከፈጣሪ በቀር ማንም እንዳያየው ግራና ቀኝ አይቶና ተደብቆ ነው እንጂ እንደ አንዳንዶቹ ለተቸገሩ ካሜራ አስደርድሮ እጁን ሲዘረጋ አየው የሚል ቢፈለግ አይገኝም። በዚህ ሰው ዙሪያ የእግር ኳስ ወዳጆች አሊያም ያለበት ክለብ ደጋፊዎች ብቻ ሳይሆኑ ድፍን የዓለም ሕዝብ በሙሉ የሚስማማበት አንድ አስገራሚ ሀቅ አለ። በምድራችን ላይ አንድም የሚጠላው ሰው የሌለውና በሁሉም ሰው በእጅጉ የሚወደድ ብቸኛው የእግር ኳስ ተጫዋች መሆኑን። N'Golo is incredible. He's like 1.5 or 2 players. I mean, everybody who sees him for the first time loves him, and all my family love him when they watch our games now. So it's so nice to have him. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ላይፍ ቤተሰቦች በዛሬው መሰናዷችን በዓለም ላይ እጅግ ተወዳጅ ስለሆነውና ሀብታም ሆኖ ሳለ በጭምትነት ዝቅ ያለ የአኗኗር ዘይቤን ስለሚመርጠው ተጫዋች እናወጋችኋለን። አስገራሚ ስለሆነው ቸርነቱና ምስኪንነቱም እናወጋችኋለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር ታረጉ ዘንድም እንጋብዛለን። It's very special to be here because a few years ago I was in France in lower division. Like 5 years ago I wasn't professional, and to receive this kind of award. እዚህ መድረክ ላይ መገኘት ልዩ ነገር ነው። ከ5 ዓመት በፊት ፕሮፌሽናል ሳልሆን በፈረንሳይ አማተር ሊጎች እወዳደር ነበር። ከዓለማችን ኮከብ ተጫዋቾች ጋር ይህን ሽልማት ማግኘቴም ለኔ ትልቅ ነገር ነው። እዚህ ደረጃ ላይ መድረሴ ልዩ ደስታን ይፈጥራል። በ2018 የዓለም ዋንጫን ከፈረንሳይ ጋር ካሸነፈ ከ2 ወራት በኋላ ካንቴ ያከናወነውን የፕሪሚየር ሊግ ጨዋታ እንደጨረሰ በችኮላ ከስታዲየሙ ወጣ። በፈረንሳይዋ ፓሪስ የሚገኙ ቤተሰቦቹን ለመጠየቅ ከለንደን ወደ ፓሪስ የሚወስደውን ባቡር ለመያዝ የቱንም ያህል ጥረት ቢያደርግም እሱ በስፍራው ሲደርስ ባቡሩ ጉዞውን ጀምሮ ነበር። ባቡሩ ካመለጠው በኋላም ስልኩን አወጣና በአቅራቢያው የሚገኝ መስጊድ ካለ ቼክ አደረገ። ከዛም በአካባቢው መኖሩን አረጋገጠና መስጊድ ሄዶ ጸሎት አደረገ። ከዛም ከመስጊዱ ሊወጣ ሲል እዛ የሚሰሩ 2 ሰዎች ቤት ሄደን እራትን ጋብዝህ አሉት። እሱም ሳያቅማማ በጥያቄያቸው ተስማማ። በመላው ዓለም ታዋቂና ተወዳጅ የሆነው ንጎሎ ካንቴ ልክ እንደ ተራ ሰው ከሰዎቹ ጋር በነፃነት ተመግቦ ከዛም አብሯቸው ለሰዓታት ፕሌይስቴሽን ተጫወተ። የባላንዶር እና የዓለም ዋንጫን እንዲሁም ከሌስተር እና ከቼልሲ ጋር የፕሪሚየር ሊግ ዋንጫን ያሳካው ካንቴ
ልክ እንደ ማንኛውም ሰው ከሰዎቹ ጋር እየተጫወተ ማምሸቱም በማግስቱ በእንግሊዝ ጋዜጦችና ታብሎይዶች ላይ በአግራሞት ተዘግቧል። ዛሬ የምናወጋችሁ ከማሊ ተነስቶ ወደ ፈረንሳይ አቅንቶ በልጅነቱ አባቱን ተክቶ ባልጠና ጉልበቱ በፈረንሳይ ጎዳናዎች ላይ የወዳደቁ ቆሻሻዎችን እያነሳ እናቱንና 8 ወንድም እህቶቹን ቀጥ አድርጎ ስላስተዳደረው ፕሮፌሽናል ሆኖ ለመጫወት ከማንም በላይ ችሎታ ያለው ከክለብ ክለብ ስለተንከራተተውና በቼልሲ ክለብ ከትላልቅ ተከፋዮች ተርታ ሆኖ ሳለ ወደ ልምምድ ሜዳ በቅንጡ መኪኖች ሳይሆን በስኩተር ስለሚሄደው የዓለማችን ወደር የለሹና ተወዳጁ ጭምት ተጫዋች ስለሆነው ፈረንሳዊው ንጎሎ ካንቴ ነው። Meet N'Golo Kante, the man who conquered the world, lifted the Premier League, Champions League, and World Cup, yet still drives a modest car, avoids the spotlight, and smiles like fame never found him. ካንቴ በሕይወት ዘመኑ አንድ ጊዜም ቢሆን የዓለም ኮከብ ተጫዋች ሆናለሁ እንዲህም በመላው ዓለም ዝነኛ ሆናለሁ ብሎ አስቦ አያውቅም። የእግር ኳስ ተጫዋቾች በተጫዋችነት ዘመናቸው ትልቁ ህልማቸው ዋንጫዎችንና እንደ ባላንዶር ያሉ ሽልማቶችን ማግኘት ነው። በተለይ ተጫዋቾች እድሜያቸው ወደ 23 ሲጠጋ ሽልማት ለማግኘት የማይፈነቅሉት ድንጋይ፣ የማይከፍሉት መስዋዕትነት የለም። ካንቴ ግን በ23 ዓመቱ አካውንታንት ለመሆን ስልጠናን እየወሰደ ነበር። ነገሮች በድንገት ባይቀየሩ ኖሮ ካንቴ ብዙ ዘመኑን አካውንታንት ሆኖ ያሳልፍ ነበር። እንደ ግሪጎሮሳውያን የዘመን ቀመር በ1998 በፈረንሳይ ያሉ ሁሉም ሰዎች የሀገሪቷ ብሔራዊ ቡድን በዛው በፈረንሳይ የተዘጋጀውን የዓለም ዋንጫን በማንሳቱ ደስታቸውን በየአደባባዩ እየገለጹና በፌሽታ እያከበሩ ነበር። ያን ምሽት ታዲያ ታዳጊው ካንቴ ከአባቱ ጋር ሆኖ በየጎዳናው የወዳደቁ የፕላስቲክ መጠጫዎችንና ሃይላንዶችን በማዳበሪያ ይሰበስብ ነበር። ወላጅ አባቱ ሲሞቱም እናቱንና 8 ወንድሞቹን የማስተዳደር ኃላፊነት የተጣለበት ካንቴ ቆሻሻዎችን እየሰበሰበና በትርፍ ጊዜውም በታዳጊ ቡድኖች ውስጥ እየተጫወተ ኃላፊነቱን በሚገባ ይወጣ ነበር። ካንቴ በ11 ዓመቱ የተጣለበትን ይህን ኃላፊነት በሚገባ ለመወጣት ሰዓቱን እንደምንም በማብቃቃት በታዳጊ ክለቦች ውስጥ በርትቶ መጫወቱን ቀጠለ። በወቅቱም ሱርኔስኔስ ለተባለ ክለብ ይጫወት ነበር። ያኔ ካንቴ ቁመቱ ከቡድን አጋሮቹ በግማሽ ያነሰ ነበር። ብዙ ጊዜ ቡድናቸው ጎል አግብቶ አሊያም አሸንፎ ሌሎቹ ተጫዋቾች ሲጨፍሩ እሱ ዳር ቆሞ ወደ ላይ አንጋጦ ያያቸው ነበር። የዓለማችን ስካውቶች ቀጣዩን ኔይማር በታዳጊ ክለቦች ውስጥ በሚያስሱበት በዛን ወቅት እንደ ካንቴ ያለ አይናፋርና ጭምት ተጫዋች የስካውቶች አይን ውስጥ ይገባል ብሎ ማሰብ ዘበት ነው። በቀጣዩ ዓመትም የቡድኑ አሰልጣኝ ካንቴ ካለው የተለየ ችሎታ አንጻር ሃኔልካን ሄነሪንና ምባፔን ወዳፈራው ክለብ ይዘውት ቢሄዱም እዛ ሲደርስ ተቀባይነትን ሳያገኝ ቀረ። በሄደበት ሁሉ አንፈልግህም የተባለው ካንቴ ተስፋ ሳይቆርጥ ባለበት ክለብ መጫወቱን ቀጠለ። በ16 ዓመቱም 9ኛ ዲቪዚዮን ውስጥ ይጫወት ለነበረው ለሱርኔስኔስ ዋናው ቡድን ተሰልፎ መጫወት ጀመረ። በ3 ዓመት ውስጥም ካንቴ ዋናውን ቡድን በተከታታይ ሻምፒዮን አድርጎ ክለቡን በ3 ዓመት ጊዜ ውስጥ በ6ኛው ሊግ ላይ እንዲወዳደር አስችሎታል። በወቅቱ የፈረንሳይ ጋዜጦች ካንቴ ብቻውን አንድ ቡድን መቅጠም ይችላል ብለው ያሞካሹት ነበር። በወቅቱ ካንቴ የተሻለ ክለብ ይገባ ዘንድም አሰልጣኙ የአርሰናሉን አሰልጣኝ አርሰን ቬንገርን እንዲረዷቸው ጠይቋቸው የነበረ ቢሆንም በወቅቱ ቬንገር ቢዚ በመሆናቸው ሳቢያ ካንቴ የታሰበውን ያህል ርቀት አልተጓዘም ነበር።
ከዛም የተሻለ ክለብ ተገኝቶ ከሱርኔስኔስ ወጥቶ እዛ የገባ ሲሆን ዓመቱ ሙሉ ባሳየው ድንቅ ብቃትም የክለቡ የዓመቱ ኮከብ ተጫዋች ተብሎ ተመርጧል። ከዛ በኋላም የተለያዩ 3 ክለቦች ለመግባት ጥረት ቢያደርግም አልተሳካለትም ነበር። ካንቴ ሜዳ ውስጥ ሲገባ በተሰለፈበት ቡድን ውስጥ በሁሉም ስፍራ ያለን ችግር በቀላሉ ይቀርፋል የሚባልለት ተጫዋች ሲሆን ለሱርኔስኔስ ዋናው ቡድን 3 ዓመት ከተጫወተ በኋላም ካንት ወደሚባል ክለብ ተዛውሯል። ታዲያም ካንቴ ክለቡን ዓመቱ መጨረሻ ላይ ወደ ዋናው ሊግ ከማሳደጉ ባሻገር የዓመቱ የክለቡ ምርጥ ተጫዋች ተብሎ ተመርጧል። እሱ የመሃል ሜዳ የሆነለት ካን ክለብም የፈረንሳይ የዓመቱ ምርጥ ቡድን ተብሎ ተመርጧል። በቀጣዩ ዓመትም ከክለቡ ካንት ጋር የፈረንሳይን ዋናው ሊግ የተቀላቀለ ሲሆን እነ ዝላታን ኢብራሂሞቪች እና እነ ኔይማር ባሉበት ሊግ ዋን ውስጥ በአንዴ ደምቆ መታየት ችሏል። እንደ ሌሎቹ የሊጉ ተጫዋቾች ቅንጡ መኪናዎችን ከመያዝ ይልቅ በስኩተር ነበር ወደ ልምምድ ሜዳ እየተመላለሰ ገንዘቡንና ትርፍ ጊዜውን እናቱን በመንከባከብ ያሳልፍ የነበረው። በአንድ ወቅትም አንድ የቡድን አጋሩ ለልደቱ ሲጠራው የተፈጠረውን ክስተት እንዲህ ይተርካል። ለልደቴ ካንቴን ጠራሁት። ካንቴም ወደ ቤቴ ሲመጣ በጣም አይናፋርና ሰውን ቀና ብሎ የማያይ ነበር። በወቅቱም ደበቅ ብሎ ስጦታ ያመጣውልህ ይሄን ነው ብሎ በካርቶን እሽግ ውስጥ ያሉ ቸኮሌቶችን ሰጠኝ። ከዛም ይቅርታ በህይወቴ የልደት ዝግጅት ላይ ስጠራ ይህ የመጀመሪያ ጊዜ ስለሆነ ምን እንደሚሰጥ ስለማላቅ ነውና ይቅርታ አድርግልኝ አለኝ ሲል የቡድን አጋሩ ተናግሯል። ቀጣዩ ማካሌሌ ተብሎ የተሞካሸው ካንቴ ከሜዳ ውጪ አይናፋርና ጭምት ቢሆንም ሜዳ ውስጥ ግን ሳቂታና ጎል ከማስቆጠር ጀምሮ ሁሉንም የሜዳውን ክፍል ሙሉ 90 ደቂቃ ያለምንም ድካም የሚያካልል ተጫዋች ነው። ቤተሰቦቹ የተወለዱባት አፍሪካዊቷ ማሊ ለብሔራዊ ቡድኗ ይጫወትላት ዘንድም ለካንቴ ይፋዊ ጥሪ አቀረበች። ካንቴ በክለቡ ካንት ውስጥ ሁለተኛ ዓመቱን ሲጨርስም በሊጉ ብቻ ሳይሆን በመላው አውሮፓ ቀዳሚው ኳስ ነጣቂ ተጫዋች መሆኑን አስመሰከረ። ዓመቱን ሙሉ በመላው አውሮፓ ከሱ በላይ ኳስን ከተቃራኒ ተጫዋች የነጠቀ አልነበረም። በወቅቱም ሊዮን፣ ማርሴይ እና ዌስትሃም ዩናይትድ እሱን ለማስፈረም ከፍተኛ ርብርብ ማድረግ ጀመሩ። እያንዳንዳቸውም ለዝውውሩ 6 ሚሊዮን ዩሮን መደቡ። ግና በአውሮፓ ምድር ምርጡ የስካውት ሰው ነው፣ የተጫዋቾችን እምቅ ችሎታ በማየትም የተካነ ነው የሚባለው ስቲቭ ዋሌሽ በካንቴ ጥበበኛነትና የደክሜነት ቀልቡ ተሳበ። ከምንም በላይና ከማንም በላይ ደግሞ እሱ ያሰለጥነው የነበረው የእንግሊዙ ሌስተር ሲቲ ካንቴን ካስፈረመ ቡድኑ በቀላሉ ሻምፒዮን ሊሆን እንደሚችል አመነ። ውድ የመሿለኪያ ላይፍ ቤተሰቦች አብራችሁን ስለሆናችሁ ከልብ እናመሰግናለን። በአጭር ጊዜ በበርካቶች ተወዳጅ የሆነችው መሿለኪያ ላይፍ ቻናል የበለጠ እንድታደግ ሰብስክራይብ ያላደረጋችሁ አንድ ጊዜ ሰብስክራይብ በማድረግ እንድንበረታ እንድታግዙን አስታውሰን ተረካችንን እንቀጥል። ስቲቭ ዋሊሽ ከአንድ ዓመት በፊት ጂሚ ቫርዲን እና ሪያድ ማህሬዝን ወደ ሌስተር ሲቲ ያመጣ ሰው ነበር። ክለቡ ሌስተር እንደምንም በፕሪሚየር ሊጉ መቆየቱን ካረጋገጠ በኋላ አሰልጣኝ ስቲቭ ዋሊሽ ተሰናብተው በምትካቸው ጣሊያናዊው አሰልጣኝ ክላውዲዮ ራኔሪ የእሳቸው ምክትል ሆነው ተሾሙ። ታዲያ ስቲቭ ዋሊሽም ለራኔሪ ወንድሜ ባክን ንጎሎ ካንቴ የሚባል ተጫዋችን ለሌስተር ሲቲ አስፈርመው እሱ ለክለቡ ከፈረመ የክለቡ የሜዳ ላይ ችግር በሙሉ ይስተካከላል፣ ሌስተር ሲቲም ጥሩ ደረጃ ላይ ሆኖ ሊጉን ያጠናቅቃል፣ እኔ ደግሞ ተጫዋች ምርጫ ላይ እንደማልሳሳት ታውቃለህ ብለው ነገሩት። ራኔሪም የዚህን ተጫዋች ፕሮፋይል በደንብ አላወቁም፣ ግና አንተ ካልክ ዘንድ እሺ ብለው በሐሳባቸው ተስማሙ። በወቅቱ ማርሴሎች ካንቴን ለማስፈረም ደጋግመው ይደውሉለት ስለነበር ስቲቭ ዋሌሽ ካንቴ ስልኩን እንዲያጠፋ ነገሩት። ከዛም በ8 ሚሊዮን ዩሮ ካንቴ ሌስተር ሲቲን ተቀላቀለ። በወቅቱ ተጫዋቾች ሁሉ መኪና ያላቸው ሲሆን ካንቴ ግን መኪና ሳይገዛ አሁንም ወደ ልምምድ ይሄድ የነበረው በሩጫ ነበር።
ገና የሲዝኑ ጅማሬው ላይም ራኔሪ ወደ ስቲቭ ዋሊሽ ደውለው ስቲቭ በካንቴ ዙሪያ ስለተከራከርኩ ይቅርታ አድርግልኝ፣ እኔ የምናገረውን አላቅም፣ ይሄ ድንቅ ተጫዋች የኔ እንዲሆን ስላደረክልኝ ከልብ አመሰግናለሁ አሉት። በዓመቱ መጨረሻ ማለትም በ2016 ካንቴ 176 ስኬታማ ታክሎችን ወርዷል። 157 ጊዜም የተቃራኒ ቡድን ኳሶችን አጨናቅፏል። ይህም ከእንግሊዝ ፕሪሚየር ሊግ አልፎ በመላው አውሮፓ ከሁሉም ተጫዋቾች የበለጠ ምርጡ ተጫዋች አድርጎታል። በዓመቱ መጨረሻም ካንቴ ከሌስተር ሲቲ ጋር የፕሪሚየር ሊግ ዋንጫውን አንስቷል። Leicester City are the champions of England. A Premier League tale without compare. It is beyond crazy. የዛን ዓመትም ካንቴ ሽልማቶችን በሙሉ ጠራርጎ ወስዷል። ሰር አሌክስ ፈርጉሰንም በአሁኑ ሰዓት በዓለማችን ምርጡ ተጫዋች ካንቴ ነው ሲሉ መስክረውለታል። ካንቴ ወዲያውኑ ለፈረንሳይ ብሔራዊ ቡድን ተመርጦ በአውሮፓ ዋንጫ ላይ የተጫወተ ሲሆን በመክፈቻው ጨዋታ ፈረንሳይ ከሩማንያ ሲጋጠሙ እጅግ አስገራሚ እንቅስቃሴን አሳይቷል። ከውድድሩ በኋላም የአውሮፓ ኃያላን ክለቦች የሆኑት ፓሪስ ሴን ጀርሜን፣ ባርሴሎና፣ ማንቸስተር ሲቲ እና አርሰናል የካንቴን ፊርማ ለማግኘት በእጅጉ ተሻኮቱ። በመጨረሻም ሳይታሰብ የካንቴ ማረፊያ የቼልሲው ስታንፎርድ ብሪጅ ሆነ። የፕሪሚየር ሊጉ የዓመቱ ኮከብ ተጫዋችም ተብሎ ተመርጧል። የዓመቱ የፈረንሳይ ኮከብ ተጫዋችም ተብሎ ክብርን ተጎናጽፏል። በዚህ ወቅት ስለ ካንቴ የተናገረው የአርሰናል የምንጊዜም ኮከቡ ቴሪ ሄንሪ ካንቴና ለመጀመሪያ ጊዜ እንዳገኘሁት ሰላም ካልኩት በኋላ ተጠግቼው ደረቱን በቡጢ መታመት አደረኩት። ምክንያቴ ደግሞ ትክክለኛ ሰው መሆኑን ለማረጋገጥ ነበር ብሏል። ካንቴ በ2018 የዓለም ዋንጫ በፈረንሳይ ብሔራዊ ቡድን ተጠርቷል። ከ7 ጨዋታዎች በኋላም 52 ኳሶችን የነጠቀ ሲሆን 20 ጊዜ ደግሞ አጨናቅፏል። ይህም ከየትኛውም ተጫዋች በላይ ያደረገው ሲሆን የዓለም ዋንጫ ሪከርድም ሆኖ ተመዝግቧል። የፍጻሜው ጨዋታ ላይ ካንቴ በምግብ መመረዝ ታሞ ሳይሰለፍ ቀረ እንጂ የውድድሩ ምርጥ ተጫዋች ተብሎ የመመረጥ ዕድሉ ከፍተኛ ነበር። በቀጣዩ ዓመትም ካንቴ ቼልሲን የቻምፒየንስ ሊጉ ባለድል አደረገ። በወቅቱም ከስፔኑ ሪያል ማድሪድ ጋር በሜዳቸውም ሆነ ከሜዳቸው ውጪ ያደረጓቸውን ጨዋታዎች ጨምሮ በ4 ጨዋታዎች ላይ የጨዋታዎቹ ኮከብ ተብሎ ተመርጧል። ከዛም ጉዳት የተደራረበበት ካንቴ በቼልሲ የመጨረሻ ቆይታው ክለቡን የፕሪሚየር ሊግ ባለድል አድርጓል። ከዛም ካንቴ ወደ ሳውዲ አረቢያ አቅንቶ አል ኢቲሃድን ተቀላቅሏል። በዛም ለ3 ዓመታት ከቆየ በኋላ ባሳለፍነው ፌብሩዋሪ ወደ ቱርክ በማምራት ፊርማውን ለፌኔርባቼ ክለብ አኑሯል። የማሊው የባናማ ኢምፓየር ንጉስ በሆነው ንጎሎ ዲያራ ስም የወጣለት ንጎሎ ካንቴ የእስልምና ሃይማኖት ተከታይ ሲሆን የማራዶና የሮናልዶና የሮናልዲኒሆ አድናቂ ነው። በ21 ዓመቱ ለፈረንሳዩ ቦሎኝ ክለብ እየተጫወተ በአካውንቲንግ በዲፕሎማ ተመርቋል። የመጀመሪያ መኪናውን በ2018 የገዛው ካንቴ የመኪናዋ ስያሜ ሚኒሃች ነበር። ከእግር ኳስ ጎን ለጎን ቴኒስ መጫወት የሚወደው ካንቴ ገንዘቡን በአግባቡ የሚጠቀም የቅንጦት ኑሮን የሚጠየፍ አለኝ ልታይ የማይል የተጋነኑ ነገሮችን የማይወድ ከሚዲያዎችና ከእይታዎች ርቆ ከትኩረት ነፃ ሆኖ መኖርን የሚወድ ሰው ነው። በጁን 28 ቀን 2023 ካንቴ በቤልጅየም 3ኛ ዲቪዚዮን የሚጫወተውን ሮያል ኤክሰርሰር ቪትሮን የተሰኘውን ክለብ በባለቤትነት የገዛው ሲሆን ከፊታችን ጁላይ 1 ጀምሮም በሙሉ ባለቤትነት ክለቡን ማስተዳደር ይጀምራል። የካንቴ አጠቃላይ ሀብት $75 ሚሊዮን የሚደርስ ሲሆን ከእንግሊዛዊቷ የቢዝነስ ሰው ጁዲ ሊተር ጋር 3 ጉልቻዎችን መስርቷል። ጁዲ ሊተር ከዚህ ቀደም የቀድሞ የፈረንሳይ ተጫዋች የነበረው የጂብሪል ሲሴ ሚስት ነበረች።
ካንቴ በሳውዲ አሊታድ እያለ በዓመት ከ25 እስከ 27 ሚሊዮን ዶላር ደሞዝን ያገኝ ነበር። አሁን ላይ በቱርኩ ፌነርባቼ ዓመታዊ ደሞዙ ወደ 11 ሚሊዮን ዝቅ ብሏል። ብዙም ቅንጦት የማያበዛው ካንቴ በጋራዡ 2 መኪናዎች ብቻ ያሉት ሲሆን የመጀመሪያዋ ሚኒ ኩፐር 5 ሚኒያች የምትባለው መደበኛ መኪና ስትሆን ዋጋዋም $24000 ብቻ ነው። በ2015 ይችን መኪና ከገዛ በኋላ እስከ ዛሬ በዚች መኪና ነው ወደ ልምምድ የሚሄደው። በ2021 ካንቴ ሁለተኛ መኪናውን የገዛ ሲሆን መኪናዋ መርሴዲስ ቤንዝ GLS የምትባል ናት። የቅንጦት ያልሆነች መደበኛ መኪና ናት። በወቅቱ ካንቴ ሲገዛት የመኪናዋ ዋጋ $70000 ብቻ ነበር። የራሱን ክብርና ዝናን ለመገንባት ብዙም ጫጫታ ያላስፈለገው ንጎሎ ካንቴ ሕይወቱን በቅንጦትና በድሎት ሳይሆን በዱዓና በሶላት ውስጥ ሆኖ የሚኖር በጣም ቅንና ጸባየኛ ቱጃር ነው። ካንቴ መኖሪያ ቤቶቹን በለንደን በማሊና በፈረንሳይ እንዲሁም በሌሎች ለመኖር ምቹ በሆኑ ከተሞች ገንብቷል። በማሊ በቤተሰቦቹ መሬት ላይ ካንቴ የ3 ሚሊዮን ፍራንክ ዘናጭ ቪላ ቤትን ገንብቷል። የመኖሪያ ቤቱ ከቤተሰቡ ከማንነቱና ከመሰረቱ ጋር ምን ያህል የተቆራኘ ሰው እንደሆነ የሚያሳይ ነው። የቤቱ ክፍሎች ሰፋፊ ሲሆኑ ውስጡ በማርብል ያሸበረቀና በቤቱ ውስጥ የሚገኙ ሁሉም ፈርኒቸሮች በተለዩ ዲዛይኖች የተሰሩ ናቸው። ሰፊ የመዋኛ ገንዳ፣ የፊልም አዳራሽና ሁሉን ያሟላ ጂም እንዲሁም የሜዳ ቴኒስ ኮርትና በጣም የተዋቡ ጋርድኖችን ያካተተ ነው። ቤቱ እንደ ግል መኖሪያ ቤት ሳይሆን እንደ የቤተሰብ ቤት ተደርጎ ስለተሰራ ለሁሉም የቤተሰቡ አባል ያለመጨናነቅ በደንብ የሚበቃና በቤተሰባዊ አብሮነታቸው በምቾት የጋራ ጊዜን እንዲያሳልፉ የሚያስችል ነው። ካንቴ ከዚህም ባሻገር ከማሊ ብዙ ኪሎ ሜትሮች ርቃ በምትገኘው በእንግሊዟ ለንደን ከተማም ማንነቱን የሚገልጽና ጸጥታ የበዛበት ሁሉ ነገሩ ቀላል ግን በጣም ምቹ የሆነ ማራኪ ቪላ አለው። በዚህ ግዙፍና ማራኪ ቪላ ቤት ውስጥ የፀሐይ ብርሃንን እንደ ልብ የሚያስገቡ ረጃጅም እና በሚያምር ዲዛይን የተዋቡ በርካታ መስኮቶች አሉ። በዚህ ቤት ውስጥ የሚገኙ ቁሳቁሶች በሙሉም በጣም ምቹ ነገር ግን ትኩረትን የማይስቡና በተገቢው መልኩ ለመኖር ምሳሌ የሚሆኑ ናቸው። ቤቱ የሚገኝበት ስፍራ ዙሪያውን ጸጥታ የሰፈነበት መሆኑ ያለ ረብሻና ያለ ሁከት ለመኖር በእጅጉ የተመቸ ነው። በፈረንሳይኛ ቋንቋ በስሙ ተወዳጅ ዘፈን የተዘፈነለት ስጦታና ምስጋናን ለሰው መስጠት እንጂ ከሰው መቀበል የማይወደው ያለ ሚዲያዎች ጫጫታ በርካታ የበጎ አድራጎት ስራዎችን የሚሰራውና ለእርዳታ እጁን የሚዘረጋው ግብርን ምንም ሳያጭበረብር በአግባቡ የሚከፍለው ግብዣን የማይንቀውና የተለያዩ ክለብ ደጋፊዎች ለልደታቸውና ለሰርጋቸው እንኳን ሲጠሩት አክብሮ የሚገኘው ንጎሎ ካንቴ ከእግር ኳስ ተጫዋችነቱ በላይ በጸባይኛነቱ፣ በቸርነቱ፣ በሳቂታነቱ፣ በተግባቢነቱና ሀብት ያለው በለከትና በአግባቡ በመኖሩ እንዲሁም ደግሞ ጥብቅ በሆነው ሃይማኖተኛነቱ በመላው የዓለም ሕዝቦች የሚወደድና በከፍተኛ ሁኔታ የሚከበር ሰው ነው። ትላንትም ሆነ ዛሬ ሁሉም ሰው የሚስማማበት አንድ ሀቅ አለ። ማንም ሰው የማይጠላውና አንድም ጠላት የሌለው ብቸኛው ተጫዋች ጥበበኛውና ጭምቱ ንጎሎ ካንቴ ነው። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።